ወንጀለኛው ሰው። በደቡባዊ ቺካጎ በአንድ ሞቃታማ ምሽት ሙቀቱን መቋቋም የተሳናቸው ልጆች አጥሩ ሳይበግራቸው እየዘለሉ የዋሽንግተን ፓርክ መዋኛ ገንዳ ውስጥ ይገባሉ። ልጆቹ ገና እፎይ ሳይሉ በውጭ በኩል አጥሩ ስር የጥይት ሩምታ አስበረገጋቸው። ከልጆቹ መካከል ጥንዶች ይገኛሉ። ጄሪ ሁገሪና ማርሊን ግሪን ረጅሙን የጋብቻ ህይወት እያሰቡ መንገድ ላይ ቀርተዋል። ይህ ጭካኔ የተሞላበት ግድያ የአካባቢውን ነዋሪ ቢያሳዝንም እንደ ሙሽሪት እናት ግን የተጎዳ አልነበረም። ፖሊስ ይንጋ ሳይል በድቅድቅ ጨለማ የግድያ መዝገብ ከፍቶ ምርመራ ጀመረ። የዕለት ስራችንን ጨርሰናል ብለው ቤት የገቡ የፖሊስ አባላት ሳይቀሩ እየተቀሰቀሱ ወንጀሉ ወደ ተፈጸመበት ስፍራ እንዲያቀኑ ተደረገ። ወንጀሉ በተፈጸመበት ስፍራ የአንገት ሐብል መገኘቱን ተከትሎ የወንጀሉ መንስኤ ዝርዝር ሊሆን ይችላል አስብሏል። ሟቾቹን ማን እንደገደላቸው መናገር ባይችሉም በመዋኛ ገንዳ ዙሪያ የነበሩ ልጆች ግን ገዳዩ ማን እንደሆነ መናገር ይችላሉ። ገዳዩን ከተመለከቱት ልጆች መካከል ሄነሪ አንዱ ነው። እሱ ይመስለኛል እንኳን አላለም። ገዳዩ አንቶኒዮ ፓተር ነው ሲል እርግጠኛ ሆኖ ቃሉን ሰጠ። አንቶኒዮ ፓተር አካባቢውን ያሰለቸውን በዴ ነው። በመጥፎ ስራው የነዋሪው ስጋት ሆኗል። ሄነሪ በሰጠው የእምነት ክህደት ቃል መሰረት ፓተር ጥንዶቹን ከመግደሉ በፊት ግንባሩ ላይ ሽጉጥ ደቅኖ ፈትሾ ዶላር ወስዶበታል። ሁሉም በመዋኛው ስፍራ የነበሩ ልጆች ተራ በተራ ቃላቸውን እንዲሰጡ ተደረገ። ሁሉም ጣታቸውን አንቶኒዮ ፓተር ላይ ቀሰሩ። የሁለት ንጹሃንን ህይወት ቀጥፏል በሚል ክስ የተመሰረተበት ፓተር ወንጀለኛ ሆኖ በመገኘቱ በሞት እንዲቀጣ ተወሰነ። በሞት የሚቀጡ ወንጀለኞች ታሪክ ከዚህ በላይ ሊሄድ አይችልም። የአንቶኒዮ ፓተር ታሪክ የሚጀምረው ከዚህ ነው። ለዓመታት እስር ቤት የቆየውና የሞት ቅጣት ተግባራዊ ሊደረግበት 48 ሰዓታት ሲቀሩት ንጹህ ሰው ነው በሚል ከስር ተለቀቀ። በኖርዝ ዌስተርን ዩኒቨርሲቲ ጋዜጠኝነት መምህር የሆኑት ሰው አንቶኒዮ ፓተርን ነፃ ለማድረግ የሚል አንድ ዘመቻ ጀመሩ። ዶክተሩ በዩኒቨርሲቲ ውስጥ የሚገኙ ጠንካራ ተማሪዎችን መርጠው አንቶኒዮ ፓተርን እንደምንም ብላችሁ ነፃ አውጡት ሲሉ ለተማሪዎቹ ተልእኮ ሰጧቸው። የተልእኮ አስፈጻሚ ተማሪዎች የራሳቸውን ምርመራ ጀመሩ። ለጋብቻ ቀናት ሲቀራቸው የተገደሉት እጮኛሞችን የገደላቸው አልስቶሪስ የተባለ ሰው ነው ሲሉ በቀረጻ የታጀበ ማስረጃ ይዘው ብቅ አሉ። በእርግጥም የምስክሮቹ የእምነት ክህደት ቃል እጅግ አደገኛ ነበር። ዶክተሩና ተማሪዎቹ የራሳችንን ጥልቅ ምርመራ አደረግንበት የሚሉትን ቀረጻ 6 o'clock ለተባለ የቴሌቪዥን ጣቢያ ሰጥተው በቀጥታ እንዲተላለፍላቸው አደረጉ። ለአንድ ሳምንት ያህል መተላለፉን ተመልክቶ ከተመልካቹ ጀግኖች የሚል ሙገሳ ለዶክተሩና ለተማሪዎቹ ተቸረ። ፖሊስ ንጹሑን ሰው እስር ቤት ወርውሮ በሞት ሊያስቀጣው ሰዓታት ሲቀሩት በዶክተሩ የተመራው የተማሪዎች ቡድን ተአምር ሰራ የሚለው ወሬ የቴክሳስን የፍትህ ተቋማት ከመሰረታቸው ያናጋ ሆነ። የግዛቲቱ አስተዳዳሪ ሳይቀሩ በመገናኛ ብዙሃን ብቅ ብለው ቅጣታቸውን የሚጠባበቁ ወንጀለኞችን ጉዳይ መለስ ብለን ዳግም እንድንመለከት የሚያስገድድ ስራ በዶክተሩ ተሰርቷል ብለው የተብራራውን ምርመራ እውቅና ሰጡት። ቀደም ብሎ አንቶኒዮ ፓተርን ወንጀለኛ ብለው የቅጣት ውሳኔ ያስተላለፉት የህግ ሰዎች ንጹሑን ሰው ለሞት ልንዳርግ ነበር ሲሉ በውሳኔያቸው እስከ መጸጸት ደረሱ።
እንዴት እንዲህ አይነት ስራ ሊሰራ ቻለ ያሉ አንዳንድ ሰዎች ትኩረት ሰጥተው የራሳቸውን ምርመራ ሲጀምሩ ያልተጠበቁ አዳዲስ ማስረጃዎች ብቅ ማለት ጀመሩ። በዶክተሩ የተጀመረው ምርመራ ወንጀለኛ አንቶኒዮ ፓተር ከእስር እንዲለቀቅና ምንም የማያውቀው አሊስ ቶሬስ እስር ቤት እንዲወረወር አድርጓል። በዶክተሩ የተመራው የተማሪዎች ቡድን አሊስ ቶሬስ ጥንዶቹን የገደልኳቸው እኔ ነኝ ሲል የሚያሳየውን ቪዲዮ ህዝብ እንዲያው አድርጓል። በዚህ ንጹሑን ወንጀለኛ የማድረግና ወንጀለኛውን ነፃ የማድረግ ወንጀል ዶክተሩ ዋነኛውን ሚና ተጫውተዋል። በእርግጥ ዶክተሩ ለምን ይህን ማድረግ ፈለጉ የሚለው የብዙዎቹ ጥያቄ ነው። በወቅቱ ዶክተሩ በኖርዝ ዌስተርን ዩኒቨርሲቲ የንጹሐንን ፕሮጀክት ይመሩ ነበር። የፕሮጀክቱ ዓላማ ደግሞ በስህተት የሞት ቅጣት የተወሰነባቸውን ሰዎች ነፃ ማድረግ ነው። ነገር ግን እኒህ ስመጥሩ ዶክተር ብዙ ርቀው ሄደዋል። በሞት ሊቀጣ 48 ሰዓት ብቻ ቀርቶት የነበረውን ወንጀለኛ ነፃ በማድረግ ንጹሑን ሰው ደግሞ እስር ቤት እንዲወረወር አድርገዋል። በእርግጥ ለሞት 48 ሰዓት ብቻ የቀሩትን ነፃ ያደረጉ ዶክተር በሚል ስማቸው ከአጽናፍ እስከ አጽናፍ ደርሷል። ዶክተሩ ሊሞሸሩ ጥቂት ቀናት በቀራቸው ጥንዶች ግድያ ዙሪያ አሊስ ቶሬስ የተባለ ሌላ ተጠርጣሪ አግኝተናል ሲሉ ሚዲያ ላይ ቀርበው መናገር ጀመሩ። የዓይን እማኞች በሌሉበት፣ የሰነድ ማስረጃ ባልተገኘበት ወሬው እንደ ሰደድ እሳት ተዛመተ። ዶክተሩ 4 የዩኒቨርሲቲውን ጠንካራ ተማሪዎች በመያዝ ወንጀልን እንደገና መመርመር ብለው በጀመሩት የተንኮል ስራ ተማሪዎችን ትኩረት መሳቢያ እንጂ ዋናው ምርመራ ላይ ተሳታፊ አላደረጓቸውም። በቺካጎ አካባቢ ለታላቅ ክርክሮች ጥብቅና የሚቆሙትን ታዋቂ ጠበቃ በመቅጠር አሊስ ቶሬስ ነፍሰ ገዳይ ተብሎ እንዲፈረድበትና አንቶኒዮ ፓተር ነፃ እንዲሆን አግባቧቸው። ጠበቃው ቀደም ብለው አንቶኒዮ ፓተር ላይ የመሰከሩ የዓይን እማኞችን በማስፈራረት አንቶኒዮ ፓተር ጥንዶቹ ላይ ሲተኩስ አልተመለከትንም እንዲሉ አደረጉ። የአሊስ ቶሬስ የቀድሞ ሚስት ቃል የተገባላት ነገር ስለነበር የቀድሞ ባሏ ጥንዶቹ ላይ ሲተኩስ እንደተመለከተችው ቃሏን ሰጠች። ከሁሉም በላይ ራሱ አሊስ ቶሬስን በማስፈራራት ቪዲዮ በተቀረጸ ቃለ ምልልስ ጥንዶቹን የገደልኳቸው እኔ ነኝ እንዲል አድርገውት ነበር። አሊስ ቶሬስ ክስተቱን እንዲህ ያስታውሳል። ጠበቃውን ጨምሮ 3 የፖሊስ ልብስ የለበሱ መሳሪያ የያዙ ሰዎች ቤቴ ውስጥ ዘለው በመግባት ሶፋ ላይ ከወረወሩኝ በኋላ ይህንን ወንጀል የፈጸምከው አንተ እንደሆንክ እናውቃለን፣ ሰዎችም በአንተ ላይ መስክረዋል ሲሉ ቪዲዮ አሳዩኝ ይላል። ምስኪኑ አሊስ ቶሬስ የቀድሞ ሚስቴ ሳትቀር ከመሰከረችብኝ ወንጀሉን እንኳን አልፈጸምኩም ብል ማን ያምነኛል በማለትና ቅጣቴ እንዲቀልልኝ በማሰብ ጥንዶቹን የገደልኳቸው እኔ ነኝ ሲል ካሜራ ፊት ላይ ተናገረ። ዶክተሩ ይህንን ሁሉ የሐሰት ማስረጃ በቴሌቪዥን እንዲተላለፍ በማድረግ ቸስቶሪስ እስር ቤት አስገብተው የሞት ቅጣት ሊቀጣ 48 ሰዓት ብቻ የቀረውን አንቶኒዮ ፓተርን በነፃ እንዲለቀቅ አስደረጉ። ከወንጀሉ ጋር ምንም ግንኙነት የሌለው አሊስ ቶሬስ በ37 ዓመት እስራት እንዲቀጣ ተወሰነበት። በቺካጎ አካባቢ ከፍተኛ ዝናና እውቅና የተቸራቸው ዶክተሩ ያሰባሰቡት ማስረጃ ስለሆነ ይህ እንዴት ሊሆን ቻለ ብሎ የጠየቀ አንድም ሰው አልነበረም። በሂደት ግን ክሱ በከፍተኛ ሙስና ውስጥ ያለፈው መሆኑን የተረዱ የሕግ ሰዎች ባደረጉት ያለሰለሰ ትግል ጉዳዩ ውድቅ እንዲሆን ተደረገ። አሊስ ቶሬስም ከ15 ዓመት እስር በኋላ ነፃ ተብሎ ከስር ተለቀቀ። ይህንን ተከትሎ ዶክተሩ ከኖርዝ ዌስት ዩኒቨርሲቲ የተባረሩ ሲሆን በዚህ ወንጀል ላይ የተሳተፉትን ተጠያቂ ለማድረግ እንቅስቃሴ ቢጀመርም ለሞት 48 ሰዓት ቀርቶት የነበረው አንቶኒዮ ፓተር ግን በአንድ ጉዳይ አንድ ሰው ሁለቴ ሊከሰስ ስለማይችል የምድራችን እድለኛው ሰው ሆኖ ሕይወቱን በነፃነት እየመራ ይገኛል።
ታዳጊዋን የታደገው ፍየል። በኦሮሚያ ክልል አሰላ ከተማ ተወልዳ ያደገችው የ14 ዓመቷ ታዳጊ ፍሬህይወት መርዳ እንደ ማንኛውም ልጅ አፈር ፈጭታ ጭቃ አቡክታ ከኩዮቿ ጋር ውሃ ተራጭታ የአባትና እናቷ እንክብካቤ ሳይጎድልባት በሰፊው ሜዳ ላይ እንደ ልቧ ቦርቃ ነበር ያደገችው። እድሜዋ ከፍ እያለ ሲመጣ እንደ ማንኛውም የአርሶ አደር ልጅ የከብቶችን ጭራ ተከትላ አብልታ አጠጥታ ከብቶችን በመንከባከብና ምንም ሳታጎድል ሰዓቷን ጠብቃ ከብቶቹን ወደ የቤታቸው በማድረስ የአካባቢውን ማህበረሰብ አጀብ አስብላለች። የኋላ ኋላ ግን የሰዎች ቁጥር መጨመር የእርሻ መስፋፋትን ተከትሎ የከብቶችን ቁጥር መቀነስ አስከተለ። የፍሬህይወት ቤተሰብ የኑሮ ሁኔታ በፊት ከነበረው ማሽቆልቆል ጀመረ። ታዲያ ከብቶች በመጠበቅና በመንከባከብ አጀብ ያሰኘችው ፍሬህይወት የከብት ቁጥር መቀነስና የቤተሰቦቿ የኑሮ ሁኔታ ማሽቆልቆል የራስ ምታት ሆኖባታል። ቤተሰቦቿም ቢሆኑ እንደ ከዚህ ቀደም ከእርሻ ወደ ጎተራቸው ያስገቡት የነበረው እህል መቀነስ ብቻ ሳይሆን ማሳቸው በቂ ምርት መስጠት ባለመቻሉ በኮንትራት ለሌላ ሰው አሳልፈው ሰጥተውታል። ከራሳቸው አልፈው ለሌላ ሰው የሚበቁ የነበሩ ቤተሰቦቿ አሁን ግን በእጦት ድርቅ ተመተዋል። ይህም ለፍሬህይወት እጅግ አስጨንቋታል። እቤት ቁጭ ብላ መተከዝ፣ ማሰብ፣ መጨነቅ አብዝታለች። ከተወሰኑ ጊዜያት በኋላ ግን ቁጭ ብላ ማሰብና መጨነቅ መፍትሄ አለመሆኑን የተገነዘበችው ፍሬህይወት ስራን ባለመምረጥ ራሷንና ቤተሰቦቿን መርዳት የምትችልበት ስራ ማፈላለግ ጀምራለች። ስራ የት ይገኛል? ከቤት ከመውጣቷ በፊት መልስ የሚሻ ጥያቄ ነውና ማጠያየቅ ጀመረች። ጊዜ ሳይፈጅም ምላሽ በማግኘቷ ለቤተሰቦቿ ተናግራ ለጉዞ ተዘጋጅታለች። ታዳጊዋ ቆርጣ የተነሳችበትን ዓላማ ለማሳካት ጉልበትና እውቀቷን ብቻ ሳይሆን ግንባሯን ለመስጠት የማትሳሳ ቆራጥ ነበረች። የደከሙ ቤተሰቦቿን ለማገዝ ቆርጣ ተነስታለች። እናም ስራ ለመስራት ወኔና ቁርጠኝነት አንግባ ስራ እንደተገኘላት ከተነገራት ሰዓት ጀምራ ጨርቄን ማቄን ሳትል በምስራቅ ሸዋ ዞን አዱላላ ሀጤ ሀሮሬቲ ውስጥ ከሚገኘው የአንድ ባለሀብት የእርሻ ማሳ ውስጥ በጉልበት ስራ ተቀጥራ ለማገልገል በደላላ አማካኝነት ተወሰደች። ደላላው ለባለእርሻው በቀን እየተከፈላት እንድትሰራ በማስማማት ወደ መጣበት ይመለሳል። ፍሬህይወት ከባለእርሻው ባለሀብት በደላላው አማካኝነት ከተስማማች በኋላ ከሌሎች መሰል ኩዮቿ በመሆን ደክመው አረፍ የሚሉበት ማረፊያ ተሰጣቸውና ሲደክሙ ውለው አረፍ ብለው ያድራሉ። በንጋታውም እራሳቸውንና ቤተሰባቸውን ለማገዝ የተሰባሰቡና ለስራ የተሰማሩ ወጣቶች ባለሀብቱ ወዳሰማራቸው ማሳ ገብተው ስራ ጀምረዋል። ፍሬህይወትም ከነሱ ጋር ስራ ጀምራለች። አንድ ብለው የጀመሩት የሥራ ሰዓት ቀናት፣ ሳምንታትና ወራት አስቆጠሩ 3 ወር ሞልቷቸዋል። ከነሱ አንዷ የሆነችው የ14 ዓመቷ ወጣት ፍሬህይወት ስራዋን ቀጥላለች። ከምታገኘው ትንሽ ክፍያም እየቀነሰች ለቤተሰቦቿ መላክ ጀምራለች። ወጣቷ በእድሜ ከሁሉም ትንሽ ብትሆንም ለስራ ያላት ጉጉት፣ ፍጥነት፣ አስተሳሰቧና ከሰዎች ያላት መግባባት በሁሉም የምትወደድ አድርጓታል። አሰሪዋም ቢሆን ለሱ ያለው ግምት የተለየ ነበር። እንዲያውም ለብቻዋ እየጠራ ከማናገር አልፎ ቲፕ መስጠት፣ ማበረታታት ስራዬ ብሎ ተያይዞታል። ይህም በሰራተኞቹ መነጋገሪያ ሆኗል። ባለሀብቱ ልጅቷን ለብቻዋ እየጠራ ማነጋገሩን አልተወም። ከማነጋገር አልፎ ወደ መውደድ አለፍ ሲልም ወደ ማፍቀር በመድረሱ ለልጅቷ ከመንገር ወደ ኋላ አላለም። ወጣቷ ግን ራሷን ከችግር ለማውጣትና ቤተሰቦቿን ለማገዝ እንጂ እንዲህ አይነት ህይወት ውስጥ መግባት አልፈለገችም ብቻ ሳይሆን አላማም ሞራልም የላትምና አልሰማም አለችው። የመጨረሻ ሙከራ ለማድረግ
ቀን ቆርጦ ይጠራታል። ታደርጊዋለሽ አታደርጊውም የሚል ኃይለ ቃል የተሞላበት ጥያቄ ያቀርብላታል። ባለሙያ የጸናችው ወጣት እንቢተኝነቷን አጠናከረች። ያላት አማራጭም ከስራ መልቀቅ ነበረና እንዳሰበችው ከስራዋ ለቀቀች። የሆዷን በሆዷ ይዛ ምሽቱን ከጓደኞቿ ጋር በመኝታ ያሳለፈችው ፍሬህይወት ከስራ የመባረሯን ጉዳይ ወደ ጎን በመተው ተወልዳ ወዳደገችበት ሀገር ለመሄድ ያለ እንቅልፍ አደረች። የማያልፍ የለምና ሌሊቱ ነግቶ ጠዋት ሁሉም ለስራ ሲዘጋጁ ወደ ቤተሰቦቿ ለመሄድ ያሰበችው ወጣት ግን ራሴን እያመመኝ ነው በሚል ሰበብ ከስራ ቀርታ ያላትን ዕቃ ሰብስባ ወደ መጣችበት ለመሄድ ተዘጋጀች። ጉዞዋን ቀጠለች። በደላላ የመጣችው ወጣት መነሳቷን እንጂ በየትኛው መንገድ መጓዝ እንዳለባት ባታውቅም ጉዞዋን የሚያግዳት የለምና አንድ ብላ ጀምራለች። ወሩ የነሐሴ ወር ነው። ሰማዩ ደመና አዝሏል። የሚያጉረመርመው ሰማይ መዝነቤ ነው የሚል ይመስላል። ወጣቷ ግን እንዳሰበችው ጉዞዋን ቀጥላለች። ጥቂት እንደተጓዘችም ከአንድ ወጣት ጋር ትገናኛለች። እንደ ሀገራችን ባህልና ወግ እንዴት ዋልክ፣ እንዴት ዋልሽ ተባባሉ። በሰላምታ የጀመሩት ሁለት ወጣቶች በጋራ ጉዟቸውን ቀጠሉ። በዚህ መሃል ወጣቱ ወዴት እንደምትሄድ ሲጠይቃት ፍሬህይወት ወደ ቤተሰቦቿ ማለትም ማሰላ ከተማ እንደሆነች ትነግረዋለች። ወጋቸውን ለመቀጠል መንገዱን ታውቂዋለሽ ወይ የሚል ጥያቄ ያቀረበላት። አላውቀውም የፍሬህይወት ምላሽ ነበር። እንዲህ እያሉ መንገዳቸውን ቀጠሉ። የደመናው ሁኔታ ጨምሯል። ከዚህ አልፎም መዝነብ ጀመረ። የዝናቡን መጨመር እንደ ዕድል ተጠቅሞ ወጣቱን ያደርስሻለሁ፣ አትፍሪ፣ ዝናቡ እስኪያባራ እንጠለል በማለት ከአንድ ያለ በርና መስኮት የተሰራ ባዶ ቤት ይዟት ይገባል። በባዶ ቤቱ ይዟት የገባውና ሁለመናዋን የተመለከተው ወጣት ዝምታውን ሰበረ። የተመለከተውን ነገር ለማግኘት ተመኘ። እናም በዚህ ሰው በሌለበትና በዝናብ ወቅት የተመኘውን ነገር ለማግኘት የሚያግደው ነገር እንደሌለ በማመን ልጅቷን ለመድፈር ቀጭን ትዕዛዝ ሰጠ። በሁኔታው ግራ የተጋባችው ወጣት ደነገጠች፣ ፈራች። ወጣቱ አሁንም ትዕዛዙን ቀጠለ። የወጣቱን ትዕዛዝ መቀበል ያልቻለችው ልጅ የድረሱልኝ ጩኸት አሰማች። ማንም የሰማ የለም። የዝናቡና የቆርቆሮ መላተም የልጅቷን ድምፅ ከቤቱ መውጣት አላስቻለም። ወጣቱ ግን ትዕዛዝ ከመስጠት ባለፈ በወገቡ የነበረውን ጩቤ አውጥቶ በማስፈራራት የፈለገውን አጸያፊ ተግባር ለመፈጸም እየተሯሯጠ ነው። በዚህ መፋጠጥ መሃል ውስጥ ነበር ከውጭ ድምፅ የተሰማው። ድምፁ ከእረኞች ያመለጠው የፍየል ድምፅ ነበር። የፈለገ ይሁን እንጂ ወጣቱ ማስገደዱን ቀጥሏል። ፍየሉም ቢሆን ድምፁን አላጠፋም። ከወዲያ ወዲህ እየተንጎራደደ ጩኸቱን እንደቀጠለ ነው። በፍየሉ ድርጊት የተጠራጠረው ወጣት በተከፈተው መስኮት መመልከት ጀምሯል። ወጣቷም በዚህ አጋጣሚ የወጣቱን መደናገጥ በማየት በተከፈተው በር ወደ ውጭ መሮጥ ቀጠለች። የድረሱልኝ ጩኸቷንም አቀለጠችው። አስገድዶ ለመድፈር ያሰበው ወጣትም ተከትሏት ቢወጣም ሊደርስባት አልቻለም። ይልቁንም የልጅቷን ጩኸት በሰሙት ከሩቅም ከቅርብም በተሰባሰቡ ሰዎች ተከበበ። በሁኔታው የተደናገጠው ወጣት በእጁ ይዞት የነበረውን ጩቤ ካወጣበት ወገቡ ለመመለስ ቢሞክርም በአካባቢው ነዋሪዎች ተከቦ በታጠቀው ቀበቶ ሁለት እጆቹን ታስሮ በኤግዚቢትነት ከተያዘው ጩቤ ጋር ጉዳዩን ለሚመለከተው ፖሊስ አስረከቡት። ጥቆማ የደረሰው የአካባቢ ፖሊስም ተጠርጣሪውን በቁጥጥር ስር በመዋል ምርመራ ይቀጥላል። የምርመራ መዝገቡ በሰውና ሰነድ ማስረጃዎች አጣርቶ ለወረዳው አቃቢ ሕግ ይልካል። የምርመራ መዝገቡ የደረሰው የወረዳው አቃቢ ሕግ በበኩሉ ያስፈልጉኛል ያላቸውን ተጨማሪ ማስረጃዎች በማሰባሰብ በጉዳዩ ላይ ክስ መስርቶ
የክስ መዝገቡን አጠናክሮ ለውሳኔ ያስተላልፋል። ጉዳዩን ለመከታተል ስልጣን የተሰጠው ፍርድ ቤት በሰውና ሰነድ ማስረጃዎች ተጣርቶ የቀረበለትን መዝገብ ሲመረምር ከቆየ በኋላ የተከሳሽን ቃል አድምጦ የምስክሮችን ቃል ተቀብሎ ግራቀኝ ተመልክቶ ተከሳሽ ገና ለትዳር ያልደረሰች ታዳጊ አስገድዶ ለመድፈር የሞከረ በመሆኑ በ1996 ዓ.ም የወጣውን የኢፌዴሪ ወንጀል ሕግ አንቀጽ 27 ህዝባር 1 እና አንቀጽ 620 ሀ ስር የተመለከተውን በመተላለፍ ጥፋተኛ በመሆኑ ተከሳሽ ሚሊዮን አበራ በ8 ዓመት ከ5 ወር ጽኑ እስራት እንዲቀጣ ወስኖበት መዝገቡን ይዘጋል። ንዋይ ያታለለው ጥበቃ። አቶ ገብሬ ታዬ ትውልድና እድገቱ በደቡብ ክልል ጌዲዮ ዞን ሲሆን በጊዜ ሂደት ኑሮን ለማሸነፍ በማሰብ ከጌዲዮ ዞን ወደ ሻሸመኔ ከተማ በማቅናት ሱቅ በደረቴ፣ ወፍጮ ቤት፣ ጫኝና አውራጅ የተለያዩ የጉልበት ስራ በመስራት ህይወቱን ለመቀየር ሞክሯል። በዚህ የስራ ሁኔታው ከብዙ ሰዎች ጋር ይተዋወቃል። ለአብነትም የሻሸመኔ ከተማ አስተዳደር ቢሻንጉራቻ ክፍለ ከተማ ነዋሪ የሆኑት ከወይዘሮ ካባ ጋር በአጋጣሚ በስራ ምክንያት ይተዋወቃሉ። ጥሩ ሰው መሆኑን የተረዱት ወይዘሮ ካባ ለመኖሪያ ቤታቸው ታማኝ ጥበቃ እንዲሆንላቸው ይመኙታል። በዚህም ምኞታቸውን እውን ለማድረግ አቶ ገብሬን ያነጋግሩታል። አቶ ገብሬም በወይዘሮ ካባ ሀሳብ ተስማምቶ የመኖሪያ ቤታቸው የጥበቃ ሰራተኛ ሆኖ ይቀጠራል። ከተቀጠረ በኋላ ስራውን በታማኝነት በቅንነት እንዲሁም በመልካም ባህሪ እያገለገለ ይቆያል። አቶ ገብሬ በጥበቃ ስራ ላይ ያለ ወይዘሮ ካባ ሰርግና የተለያዩ ፕሮግራሞችን ለመታደም በሚሄዱበት ጊዜ ወይዘሮ የሚያጌጡባቸውና የሚዋቡባቸው የወርቅና የብር ጌጦች አቶ ገብሬ ሌላ ነገር እንዲያስብ አስገድዱታል። በዚህም በወር የሚያገኘውን መጠነኛ ደሞዝ ህይወቱን ቶሎ የሚቀይርለት ስላልመሰለው ከፈጣሪ በታች እምነታቸውን የጣሉበት አቶ ገብሬ የተሰጠውን ኃላፊነት ወደ ጎን በመተው እምነቱን ለገንዘብ አሳልፎ በመስጠት የወይዘሮ ካባን ጌጣጌጦች በመስረቅ ሀብታም መሆን ፍላጎቱ አይሉ ታህሳስ 10 ቀን 2017 ዓ.ም ምሽት 4 ሰዓት ላይ ወይዘሮ ካባ ሀገር ሰላም ብለው በእንቅልፍ ላይ እያሉ አቶ ገብሬ እኩይ ዓላማውን ለማሳካት ወይዘሮ ወደ ተኙበት መኝታ ክፍል ዘልቆ ይገባል። ከፈጣሪ በታች እንዲጠብቃቸው የቀጠሩት አቶ ገብሬ እምነቱን በገንዘብ በመቀየር ወይዘሮ ካባ በተኙበት መኝታ ክፍል ጉሮሯቸውን አንቆ በመያዝ ህይወታቸው እንዲያልፍ በማድረግ ልቡን ያሸፈተውን ጌጣጌጥ ለማግኘት ፍተሻ ይጀምራል። በዚህም የወይዘሮ ካባ በርካታ የጆሮ፣ የአንገት፣ የጣትና የእጅ አምባር ወርቅና የብር የሆኑ ግምታቸው ከ100,000 ብር በላይ የሚወጡ ጌጣጌጦችን እንዲሁም ሌሎች መዋቢያዎችን በመውሰድ በዚያ ምሽት በሩን ዘግቶ ይሰወራል። የወይዘሮ ካባን ጠዋት አለመነሳት የተጠራጠሩት የቅርብ ዘመዶቻቸው በሩን ከፍተው በመግባት ባደረጉት ማጣራት ወይዘሮ ካባ መኝታ ክፍላቸው አልጋ ላይ መሞታቸውንና የጥበቃ ሰራተኛቸውም ግቢው ውስጥ አለመኖሩን ከተመለከቱ በኋላ በሁኔታው በመደናገጥ ወዲያውኑ ለከተማ ፖሊስ ጥቆማ ይሰጣሉ። ጥቆማ የደረሰው የሻሸመኔ ከተማ ፖሊስ የምርመራና የወንጀል መከላከል ፖሊሶች ወደ ስፍራው በማሰማራት ወንጀል የተፈጸመበትን ቦታ በማጠር የሟችን አስከሬን ወደ ሆስፒታል በመላክ የግል ተበዳይ ስላሟሟታቸው እውነተኛውን መረጃ ለማወቅ የጤና ተቋሙ ሙሉ የራጅ ምርመራ በማድረግ የግል ተበዳይ በሰው እጅ ታንቃ መሞቷን ፖሊስ ያረጋግጣል። ከግድያው በተጨማሪ የሟች በርካታ ጌጣጌጦች መዘረፋቸውና ለዚህም ሲባል ግድያው መፈጸሙ ተረጋግጦ የድርጊቱ ፈጻሚ የጥበቃ ሰራተኛ የሆነው አቶ ገብሬ መሆኑ ፖሊስ ባለው የተሟላ መረጃ ይረጋግጣል።
በዚህም ፖሊስ ተጠርጣሪውን ለመያዝ ክትትል ማድረግ ይቀጥላል። ተጠርጣሪው ወንጀሉን እንደፈጸመ በዛ ድቅድቅ ጨለማ ሁሉም ጸጥ ረጭ ብሎ በተኛበት ገንዘብ ያስጨነቃት ነፍስ ሰው በመግደል የራሱ ያልሆነ ገንዘብ ከልክ በላይ አግበስብሶ ከሻሸመኔ ከተማ ሐዋሳ ከተማ መናኸሪያ በእግር ተጉዞ እንደደረሰ ክፍት ቢሆንም ታክሲው ቶሎ ሞልቶ ወደ ዲላ ከተማ መሄድ ባለመቻሉ አቶ ገብሬ ክፉኛ ይጨነቃል። አንዴ ከታክሲ ይወርዳል፣ አንዴ ይገባል። ሰማይና ምድሩ ጠበበችው። የግለሰቡን ጭንቀት የተከታተሉት ረዳትና ሹፌር ምን አጋጥሞህ ነው በማለት ይጠይቁታል። አይ 2:30 የፍርድ ቤት ቀጠሮ ስላለብኝ ነው በማለት ይመልስላቸዋል። እንደርሳለን አትጨነቅ በማለት ሊያረጋጉት ይሞክራሉ። ነገር ግን ፈስ ያለበት ዝላይ አይችልም እንደሚባለው ማታ ወንጀል ሰርቶ እንቅልፍ ሳይተኛ ሲጓዝ አድሮ እንኳን እንቅልፍ ሊወስደው ወይም ድካም ስሜት ሊሰማው አልቻለም። ነገር ግን ወይዘሮ ካባ በታማኝ ጠባቂያቸው መቼም ጥቃት ይደርስባቸዋል ብሎ ያሰበ አንድም ግለሰብ ባለመኖሩ ምክንያት አቶ ገብሬ ከሐዋሳ ከተማ እየተጨናነቀም ቢሆን ታክሲዋ ሞልታ ዲላ ከተማ ደረሰች። ወዲያውኑ ከመኪናዋ እንደተራገፈ የሰረቃትን ወርቅና ጌጣጌጥ በርካሽ ዋጋ በመሸጥ ተወልዶ ወዳደገባት ገጠር መንደር አመራ። ቤተሰቦቹም በድምቀት ተቀበሉት። ነገር ግን አቶ ገብሬ ፊቱ ላይ ደስተኝነት አይነበብበትም ነበር። በእጅጉ ተረብሿል። አንድ ቤታቸው ውስጥ የምትገኝ እንጨት ወንበር ላይ ቁጭ ብሎ በሐሳብና በጭንቀት ተውጦ ምን አለ ያችን አሮጊት ባልገደልኳት፣ አብሬያት ለዘላለም በኖርኩ ኖሮ እያለ ቢጸጸትም የፈሰሰ ውሃ አይታፈስምና ቀኑም ማታውም ጨለማ ሆኖበት ከቤተሰቦቹ ርቆ ወደ ሩቅ ዘመዶቹ ቤት ሄዶ ተሸሸገ። የሻሸመኔ ከተማ ፖሊስ ተጠርጣሪውን ለመያዝ የምርመራ ቡድኑን በማዋቀር ለደቡብ ክልል ጌዲዮ ዞን የትብብር ደብዳቤ በመጻፍ ደብዳቤውን እንደተመለከተ ተጠርጣሪውን ለመያዝ ከዞኑ ፖሊስ ጋር በጥምረት ባደረጉት እልህ አስጨራሽ ፍለጋ ተጠርጣሪውን ግለሰብ ከተሸሸገበት ስፍራ በቁጥጥር ስር በመዋል ፖሊስ በግለሰቡ ላይ የምርመራ መዝገብ በመክፈት የምርመራ መዝገቡን በአስከሬን ምርመራና በተሸጡ ጌጣጌጦች በማሰባሰብ እንዲሁም በሰውና በሰነድ ማስረጃ በማስደገፍ የምርመራ መዝገቡን አጠናቆ ለአቃቢ ሕግ ይልካል። አቃቢ ሕግም ከፖሊስ የተላከውን የምርመራ መዝገብ ተመልክቶ በወንጀል ሕግ ቁጥር 539(1) በከባድ የሰው መግደልና የዘረፋ ወንጀል ክስ ይመሰርትበታል። በአቃቢ ሕግ የተመሰረተውን ክስ ሲከታተል የነበረው የሻሸመኔ ከተማ አስተዳደር ከፍተኛ ፍርድ ቤት ግንቦት 7 ቀን 2017 ዓ.ም በዋለው ችሎት ተከሳሽ አቶ ገብሬ ታዬ ያልተገባ ጥቅም ለማግኘት አስበውና አቅዶ ሰው በመግደል የዘረፋ ወንጀል በመፈጸሙ እጅግ አደገኛና ነውረኛ ተግባሩን በማስረጃ አስደግፎ በማረጋገጡ ምክንያት በ23 ዓመት እስራት እንዲቀጣ የወሰነበት መሆኑ ከሻሸመኔ ከተማ አስተዳደር ፖሊስ ዋና መምሪያ የተለያዩ ወንጀሎችና የነፍስ ግድያ ምርመራ ክፍል የተገኘው መረጃ አመልክቷል።